ቀጣዩ ደግሞ ኢፌክትስ ኦፍ ፎርስ ምን አይነት ኢፌክት አለው ፎርስ ምድር ላይ እንዴት አድርገን ነው የምናውቀው እሱን የሚለውን ነገር እናያለን when a force is exerted on an object it can cause several changes ስለዚህ ፎርስ አንድ ነገር ላይ አፕላይ በመናደርግበት ጊዜ ብዙ አይነት ለውጦች ይመጣሉ first change in shape and size force can deform an object such as when you press on flat dots ስለዚህ ምንድነው ምን ማለት ነገር ላይ ፎርስ አፕላይ በመናደርግበት ጊዜ ቅርጽ ይለውጣል አይደል አሁን ለምሳሌ ትልቅ ወረቀት ይዤ ባጨማድድ ምን ሆነ ፎርስ ነው አፕላይ ያርኩበት ስለዚህ ሼፑ ይለወጣል ወረቀት አራት ማዕዘን ዝርግ ነው ስለዚህ ግን ፎርስ አፕላይ ሳደርግበት ያ ነገር ተጨማዶ ሌላ አይነት ሳይዝ ይይዛል ማለት ነው ስለዚህ ፎርስ አፕላይ በመናደርግ ወይም ደግሞ በምንሰራበት ጊዜ ያ ነገር ሳይዙን ወይም ደግሞ ሼፑን ይለውጣል ማለት ነው starts or stops motion ያ ደግሞ ወይ ሞሽን እንዲጀምር ያደርጋል ወይም ደግሞ እንዲቆም ያደርጋል ማለት ነው it can move stationary objects like kicking a soccer ball or stopping a moving one ስለዚህ ምንድነው stops or starts a motion ልንችልበት ኳስ ስንመታኛ አንድ ኳስ ስንመታ ምን አደረግን ሞሽኑ እንዲጀምር ያደርግ ነው አይደል ስለዚህ የተመታውን ኳስ ደግሞ ስናቆመው ደግሞ that's called also ምንድነው ሞሽኑን አቆም ነው ማለት ነው ስለዚህ አንድ ነገር ሲጀምር መንቀሳቀስ ሲጀምርና ማቆም ስንችል ምን ያደርጋናል ሞሽናችን ተጀመረ ወይም ደግሞ አለቀ ብለን መናገር እንችላለን ማለት ነው እዚህ ሌላኛው ደግሞ ቼንጅ ስፒዳችንን ቼንጅ ያደርጋል አንድ ነገር በጣም ፈጣን እንዲሆን ስፒድ አፕ ወይም ደግሞ በጣም እንድንፈጥንና በዛኑ ተቃራኒ ደግሞ አንድ ኦብጀክት ቀስ ብሎ ረጋ ብሎ ምን እንዲንቀሳቀስ ይሄ ማሳያ መኪና ስናንቀሳቀስ አሁን ለምሳሌ ሃይዌይ ላይ ወይም ደግሞ መኪና የሌለበት ቦታ ስነዳና ከዛ ደግሞ ትራፊክ ጃም ያለበት ቦታ ስነዳ ምን አይነት እንትን ነው ያለን ምን አይነት የስፒድ ቼንጅ ነው ያለን ስለዚህ አሁን ትራፊክ ያለበት ቦታ ላይ በፍጥነት ልነዳ እንችልም አይደል ስለዚህ እንትናችንን ስፒዳችንን ስሎ ዳውን እናደርገዋለን እንቀንሰዋለን ማለት ነው ከዛ ደግሞ ሃይዌይ ላይ ወይም ደግሞ መኪና የሌለበት አካባቢ ስነዳ ደግሞ ምንድነው እዛ አካባቢ ምንም ቢሆን የለም ሪስትሪክት የሚያደርገን ወይም ደግሞ የሚገድበን ነገር ስለሌለ በፍጥነት መንቀሳቀስ እንችላለን ማለት ነው ሌላኛው ደግሞ change in direction a force can change the direction in which an object is traveling such as goalkeeper redirecting a ball ስለዚህ ይሄ ደግሞ ምንድነው አቅጣጫ መለወጥ እንችላለን አይደል በፎርስ አማካኝነት አሁን ለምሳሌ ኳስ ላይ በረኛ አለን አይደል እዚህ በረኛው ኳስ ወደሱ ሲወረወር በዘሎ በእግሩም ሊሆን ይችላል በእጁም ሊሆን ይችላል በደረቱም ሊሆን ይችላል ያንን ወደሱ የመጣውን እንትን ምን ያደርጋል ዳይሬክሽን እንዲለውጥ ያደርጋል ማለት ነው ስለዚህ በረኛ ምን ሲያደርግ ኳስን ወደሱ የመጣውን ኳስ በእግሩና በእጁ አቅጣጫ ሲያስቀይረው ማለት ነው ሌላኛው ደግሞ how do we measure a forceን እንዴት አድርገን ነው ምን ለካው ስለዚህ ሜዠሪንግ ዲቫይሶች አሉ ምን ልበት forceን የሚለካበት the size of a force is measured using a device called a force meter or a spring balance ስለዚህ ምንድነው ፎርስን የምንለካበት ፎርስ ሜተር የሚባል ይሄ ነገር እንዴት ነው የሚሰራው the device contains a spring connected to a meter ball when a force is applied the spring stretches the greater the force the longer the spring stretches resulting in a high reading on the graded scale ማለት ነው ስለዚህ ይሄ ለምሳሌ መንገድ ላይ ሙዝ ብርቱካን የሚሸጡ ሰዎች የሚጠቀሙት ማለት ነው ስለዚህ ምንድነው የሚያደርጉት ይሄንን ይይዙትና ከታች የምንገዛውን ነገር ለምሳሌ let's say it's an orange ብለን እናስብና እሱን እዛ ላይ እንትን ሲሉት ምን ያደርጋል እዛ ላይ ያለው ስፕሪንጉ ወይም ደግሞ ስፕሪንጉ ምን ያደርጋል ስትሬች ያደርጋል ማለት ስለዚህ ስፕሪንጉ ስትሬች ካደረገ ማለት የምንገዛው ነገር መጠኑ ምንድነው ማለት ነው በጣም ትልቅ ነው ማለት ነው ብለን እንናገራለን ማለት ነው ግን በጣም ምን ማይል ከሆነ በጣም ስትሬች የማያደርግ ከሆነ የገዛነው ነገር ትንሽ ኪሎ ነው ብለን መናገር እንችላለን ማለት ነው የዚህ ደግሞ የፎርስ ዩኒቱ ምንድነው ኒውተንስ ይባላል ኒውተን ወይም ደግሞ ስንጽፈው ኤን ካፒታል ኤን ተብሎ ሪፕሬዘንት ይደረጋል ማለት ነው ቀጣይ ደግሞ our third topic is energy what is energy how do we convert energy okay so
Energy is a property of matter that comes in many forms such as heat, sound, light and motion. ስለዚህ ኢነርጂ ምንድነው? ከየት ነው የሚፈጠረው? እንዴት ነው የሚፈጠረው? ከምን ልናገኘው እንችላለን የሚለው ዋና ነገሮች ናቸው ማለት ነው። ለምሳሌ አንድ ከሙቀት ልናገኘው እንችላለን ኢነርጂ፣ ከዛ ከሳውንድ ከድምጽ ከመብራት፣ ከዛ ደግሞ ከሞሽንም ምን እናደርግ እንችላለን? ኢነርጂ ማግኘት እንችላለን ማለት ነው። capacity of work, while it is a common word in the daily life, scientifically it can be transferred between objects and converting from one form to another. ስለዚህ ምንድነው አንድ ነገር ኮንቨርት ማድረግ ስንችል ማለት ነው። ለምሳሌ ሂት ኢነርጂ የምንለው ሂት ኢነርጂ አሁን ፀሐይ አለች አይደል? ፀሐይን አሁን በሶላር ሲስተም ፀሐይን ካፕቸር አድርገን እኛ ወደ በኋላ መጠቀም አንችልበት። ስለዚህ ምንድነው ያ ነገር ኢነርጂ ምን አደረግነው? ኮንቨርት አደረግነው ማለት ነው። ስለዚህ ከአንድ ፎርም ወደ ሌላ ፎርም ከፀሐይ ወደ ብርሃን ወይ ደግሞ ወደ መብራት ለወጥነው ማለት ነው። ስለዚህ ያን ነገር ትራፕ በማድረግ አንድ ነገር ውስጥ አንድ ዲቫይስ ሶላር ሲስተም ትራፕ በማድረግ ወደ ማታ ላይ ወደ ፀሐይ በመጠፋበት ጊዜ እኛ ወደ መብራት አድርገን መጠቀም እንችላለን ማለት ነው። እሺ ኢነርጂ cannot be created nor destroyed, it only changes forms. ስለዚህ ኢነርጂ ክሬት ልናደርገው አንችልም፣ ከዛ ደግሞ ዲስትሮይም ልናደርገው አንችልም። ምንድነው ልናደርግ የምንችለው? ከአንድ ፎርም ወደ ሌላኛ ፎርም መለወጥ እንችላለን ማለት ነው። ስለዚህ የፀሐይ ኢነርጂን ወደ መብራት እንለውጠው ማለት ነው። ስለዚህ ኢነርጂ ኮንዘርቬሽን ወይም ደግሞ እንለውጠዋለን፣ ከአንድ ፎርም ወደ አንድ ፎርም መለወጥ እንችላለን ማለት ነው። ሪሌሽንሺፕ ዊዝ ማተር ኢነርጂ እና ማተር ያላቸው ግንኙነት ምንድነው? ኤቭሪ ኦብጀክት ሜድ ኦፍ ማተር ኮንቴንስ ኦር ኢሚትስ ኢነርጂ። ስለዚህ ማንኛውም አይነት ማተር ምን አለው? ኢነርጂ ያለው ማለት ውስጡ ኢነርጂ ወይም ደግሞ ኢነርጂን የመሰብሰብ አቅም አለ ማለት ነው። ፎር ኤግዛምፕል raindrop water that has potential kinetic and thermal energy. ስለዚህ የዝናብ ጠብታ ውስጡ ውሃ አለው አይደል? ስለዚህ ከሱ ደግሞ ምን አለው? ተርማል ኤነርጂ። እኛን ምን ሊያደርግልን የሚችል ሙቀቱን ሊያቀዘቅዝልን ወይም ደግሞ ሊቀንስልን የሚችሉ ነገሮች በውስጡ አሉት ማለት ነው። ስለዚህ ፎርም ኦፍ ኢነርጂ ስንት አይነት ፎርም ኦፍ ኢነርጂዎች አሉ? በጣም ብዙ አይነት ናቸው። ስለዚህ አሁን ደግሞ የተወሰኑትን እንይ ማለት ነው። The world provides energy in a various form, which can be categorized into these energies and that transfer it. ስለዚህ ምንድነው ኢነርጂን ልንከፋፍላቸው እንችላለን። በምን ፎርም ይገኛል ብለን መከፋፈል ይቻላል። ስለዚህ ደግሞ ትራንስፈር ሲያደርጉስ ወደ ምንድነው ጥቅሙስ ምንድነው የሚሆንም ማየት እንችላለን ማለት ነው። ለምሳሌ ኬሚካል ኢነርጂ ምንድነው ማለት ነው? ኢነርጂ ስቶርድ ኢን ኬሚካል ሰብስታንስስ። ኬሚካል ኢነርጂ የሚባለው በኬሚካል ነገሮች ውስጥ የሚገኙ ምኖች ናቸው? ኢነርጂዎች ናቸው ማለት ነው። ስለዚህ እነዚህ ብዙ አይነት ጥቅም አላቸው ለኛም፣ ለሌሎች ነገሮች፣ ለእንስሳቶች፣ ለእጽዋቶችም ብዙ አይነት ጥቅም ይኖራቸዋል ማለት ነው። ሌላኛው ደግሞ ካይኔቲክ ኤነርጂ the energy passed by a moving object። ስለዚህ ደግሞ ምንድነው በሚንቀሳቀስ ነገር ውስጥ የሚገኝ ኢነርጂ ካይኔቲክ ኤነርጂ እንለዋለን ማለት ነው። ስለዚህ ከፖይንት ኤ ተነስቶ ፖይንት ቢ በሚጓዝበት ወይም ደግሞ በሚንቀሳቀስበት ጊዜ የምናገኘው ኢነርጂ ነው ማለት ነው። the potential energy stored energy such as gravitational force ምንለው ማለት ነው። ስለዚህ ፖቴንሻል ኢነርጂ የሚባሉት ምንድናቸው? የሆነ ቦታ ላይ አንድ ዋን ፖይንት ኦፍ ቪው ላይ በምን ያሉ በትልቅ መጠን የምናገኘው ኢነርጂ ማለት ነው ስቶርድ ነው። ስለዚህ ግራቪቴሽናል ኢነርጂ የምንለው ምንድነው? አንድ ጊዜ የሚባል ነገር አይደለም ማለት። ስለዚህ አሁን ኦልሬዲ ምድር ውስጥ ምን አለ? ግራቪቴሽናል ፎርስ አለ ወይም ደግሞ ግራቪቴሽናል ኢነርጂ አለ። ስለዚህ ይሄ ኦልሬዲ ምን ያደረገ ነው? ምድር ውስጥ የሚገኝ የኢነርጂ አይነት ነው ማለት ነው። ኢነርጂ ኦፍ አን ኦብጀክት that has been lifted or elastic energy in a stretched and squished object። ስለዚህ ደግሞ ኢላስቲክ ኢነርጂ የምንለው ደግሞ ምንድነው? አንድ ነገር ስንስበውና አንድ ነገር ስንጨመድደው። አሁን ለምሳሌ ላስቲክ ሲለጠጥ ምን ይሆናል? አንዳንድ የሚመለስ አለ፣ አንዳንድ ደግሞ የማይመለስ አለ አይደል? አሁን ለምሳሌ ጸጉር ማስያዣ፣ የሴቶች ጸጉር ማስያዣ አሁን ምን አለ? በረጅም ጊዜ ከተጠቀምነው በኋላ ያንን ነገር ሙቅ ውሃ ውስጥ ብንከተው ምን ይሆናል? መልሶ የነበረበትን ሳይዝ ይይዛል ማለት ነው። ስለዚህ እንደዚህ አይነት ኢነርጂዎች ስትሬችድ ወይም ደግሞ አንድ ነገር በምናጨማድድበት ጊዜና በምንለጥጠው ጊዜ የምናገኘው ኢነርጂ ነው ማለት ነው። ኤሌክትሪካል ኢነርጂ ማለት ደግሞ
በመብራት ውስጥ በስልካችን ውስጥ በፒሲ ውስጥ የምናገኘው ኢነርጂ ነው ማለት ነው። ማንኛውም ኤሌክትሪሲቲ ውስጥ የሚገኝ ኢነርጂ ኤሌክትሪካል ኢነርጂ እንለዋለን ማለት ነው። ያ ደግሞ ሂት ኦር ተርማል ኢነርጂ ዛት ስፕሬድስ አውት ፍሮም ኤ ሆት ኦብጀክት። ስለዚህ ደግሞ ከሚያቃጥል ነገር ውስጥ የሚወጣ ኢነርጂ ነው ማለት ነው። ስለዚህ ሂት ኢነርጂ የምንለው ከፀሐይ እናገኘዋለን፣ ከዛ ከእሳት እናገኘዋለን፣ ከፈላ ውሃ እናገኘዋለን ማለት ነው። ስለዚህ እነዚህ ሁሉ ኢነርጂዎች ከአንድ ቦታ ወይም ከተጠራቀመው ቦታ ላይ ሲበተኑ ወይም ደግሞ ሲለቀቁ የምናገኘው የኢነርጂ አይነት ነው ማለት ነው። ስለዚህ በዋነኝነት ከየት እናገኘዋለን ነው ሂት ኦር ተርማል ኢነርጂ ከፀሐይ ብርሃን እናገኘዋለን ማለት ነው። ከዛ ደግሞ ላይት ኢነርጂ አለ። ላይት ኢነርጂ ስፕሬድስ አውት ፍሮም አ ብራይት ሶርስ። ስለዚህ ላይት ኢነርጂ ደግሞ ይህም ከፀሐይ ማግኘት እንችላለን። ስለዚህ በቀን ላይ እኛ ልንቀሳቀስ ምንም ሳያዳግተን ልንቀሳቀስ የምንችለው በላይት ኢነርጂ ነው ማለት ነው። ስለዚህ ሂት ኢነርጂ ደግሞ እኛ እንዳይበርደን በሙቀት ተንቀሳቅሰን ወይም ደግሞ ሙቀት እንድናገኝ የሚያደርግልን ኢነርጂ ሶርስ የሂትም የላይትም ሶርስ ኦፍ ኢነርጂ ከፀሐይ ሊኖር ይችላል ማለት ነው። ሳውንድ ኢነርጂ የምንለው ደግሞ ኢነርጂ ካሚንግ ፍሮም አ ቫይብሬቲንግ ሶርስ። አሁን ለምሳሌ እኔ ሳወራ እናንተ ሊሰማችሁ የቻለውበት ምክንያት ምንድነው? ቫይብሬሽን ስላለው ነው። ድምጼ ውስጥ ሳውንድ ሊፈጠር የቻለው ነገር በምንድነው? የማውሪያ ክፍሎቼ ደግሞ በሳምባይና በግሮሮዬ ከዛ በአፌ አማካኝነት ቫይብሬሽን ስለሚፈጠር ምን ይላል ሳውንድን ወደ እናንተ ላስተላልፍ ችያለሁ ማለት ነው። ሌላኛውና የመጨረሻው ደግሞ ኒውክሊየር ኦር አተም ኢነርጂ ስቶርድ ኢን ኒውክሊየስ ኦፍ አን አተም። ስለዚህ ደግሞ አተሞች ውስጥ የሚገኝ ኒውክሊየር ኢነርጂ ስምንላቸው ወይም ደግሞ ይሄ የሚፈነዱ ነገሮች ውስጥ የሚገኘው ኢነርጂ ዛት ኮልድ ኒውክሊየር ወይም ደግሞ አቶሚክ ኢነርጂ የምንላቸው ናቸው ማለት ነው።